ወይኔ ግሌ ደበደቡት እንዴ? ኦ ትትና እኔ ምን አውቃለሁ? ገና ሂጅ ወሬ ላጣራ ነው። ግን እሺ እንደሰማሁት ከሆነ ወድቆ ነው ያገኘነው አሉ። ወይኔ ወንድ እኔን መሰይ እኔ ድቅ ልበልልህ። ወንድሜ ነው ያልሽው? ምን ችግር አለው? አንቺስ ወንድሜ ትይዋል እንዴ? ቆይ እኔ የምለው ግን አንቺ ከመቼ ጀምሮ እንደዚህ ማሽቃበጥ የጀመርሽው? ቅድም ኪስ ውስጥ ያገኘሁት መድኃኒት ነው። መቼም ያን መድኃኒት ዝም ብዬ ነው ይዤ የምዞረው አትለኝም። ቆይ አንተ እንዴት አወቅ? እሱም ተውና፣ ቆይ ያ መድኃኒት አንተ ምን ያደርግልሃል? ቅድም ዝም ያልኩህ እኮ እነ ገልሙ እንዳይጨነቁ ብዬ ነው። አይ እኔ እንኳን የጓደኛዬ ነው በአጋጣሚ እኔ ጋር አስቀምጦት ነበር። ከዛ በኋላ ረስቶት ሄዶ ነው። ዛሬ ደግሞ አምሮብሃል። ተሻለ አይደል? ትህትና እባክሽ ተይኝ። ሰሞኑን ይሄ ድካምና ምንም ሊጠፋልኝ አልቻለም። ከዚህ ቤት ዛሬ በወጣ በዚህ ህመም ተዳክሜ መሞቴ ነው። እዚህ እንዳልሆን ደግሞ ትህትና እንደዚህ እየሆነች ማየት አልችልም። በጣም ታሳዝነኛለች። መሳይ ምን ሆነ አይደል? አንቺ ቆይ ሰው መጨቅጨቅ አይሰለችሽም እንዴ? ኧረ በእናትሽ እንዴ! እኔ ምን አደረግኩ መሳይ? ምን አደረግኩ ትይኛለሽ እንዴ? ቆይ ከዚህ በላይ ምን ማድረግ ነው የፈለግሽው? አሁን ሲሆንሽ በእናትሽ ሰለቸሽ። እኔ መሳይ እኔ አዎ በእናትሽ እንዴ! በቃ ሰለቸሽ። ለምን ነው ሰው መጨቅጨቅ? መሳይ እኔ እኮ ተሻለ ወይ ነው ያልኩ። ምን አደረግኩ? ይኸውልሽ አንቺ የማታወሪ ከሆነ አዎ ይሻለኛል። እባክሽን ተይኝ። ሰለችሽኝ አልኝ። ቆይ ምንድን ነው ያደረግኩት? ምን አይነት ራስ ወዳድ ሰው ነኝ እንዴ? ምንስ ማድረግ ያቅተኝ? እንዴት እህቴን እንዲያሰቃያታለሁ? ወይኔ ትህትና ይቅርታ። አይ ባይሆን ተመልሼ ይቅርታ መጠየቅ አለብኝ። በእኔ ምክንያትማ ስታለቅስ መዋል የለባትም። ትህትና በቃ ወንድምሽ አይደለሁም ማለት ነው። ቆይ እሱስ ምን ያድርግሽ? አደባባይ እንኳን የተሳሳተው ቀጠሮ ወደ ማታ እንድታደርጊልኝ ለማለት ነበር። እሺ ምንም ችግር የለውም። በቃ በጣም አሪፍ። ማታ ቤት መጥቼ ወስድሻለሁ። መድብልን ከኋላ በድንጋይ ሊመታ ያለው ሰው ማን ነው የሚለውን ነገር ስናይ ሊሆን የሚችለው እዛው ሰፈር ውስጥ ስልክና ብር ብቻውን ከሚሄድ ሰው እንደዚህ ማታ እየመቱ የሚቀሙ ሰዎች ሊሆኑ ይችላሉ ማለት ነው። መድብልን ሲያየው መድብል ብቻውን ነው የሚሄደው። የዋዛ ሰው ወይ ደግሞ መድብልን በቀላሉ ከዚህም በፊት ሌሎች ሰዎችን እንደሚያደርገው ከኋላ በኩል ማጅራቱን መጥቶ ስልክና ገንዘቡን እንደሚቀበለው ምናልባትም ያንን ነገር አስቦ ሊሆን ይችላል ማለት ነው። ያ ነገር ካልሆነና ሌላ ሰው ከሆነ ብቻውን መድብልን እንደማይጋፈጠው አሳምሮ ያውቅ ነበር ማለት ነው። አሁን ላይ እንደዚህ ተሸፋፍኖ መድብልን ከኋላ ሊመታው ያለው ሰው መድብልን የማያውቀው ሰው ቢሆን ነው እንጂ ምናልባት የካሌብ ሰው ወይ ደግሞ በሌላ ጉዳይ መድብልን የሚያውቁት ሰው ቢሆኑ ኖሮ መድብል ምን አይነት ሰው እንደሆነና እንደዚህ ብቻውን እሱን መጋፈጥ እንደማይችል አሳምሮ ስለሚያውቅ እንደዚህ አይነት ነገር ውስጥ ሊገባ አይችልም ማለት ነው። ሌላው ነገር ደግሞ ምናልባት የካሌብ ሰው ይሆን እንዴ መድብል አሁን ላይ ትህትናን ሊያገኛት ስለሚሄድ ምናልባት በካሌብ በኩል ትህትናን ይዛችሁ ኑ ተብሎ በዛ መንገድ የመጣ ሰው ይሆን እንዴ የሚለውን ነገር ስናይ ካሌብ በእንደዚህ አይነት ሁኔታ ትህትናን በእጁ እንደማያስገባ አሳምሮ ስለሚያውቅ ይሄ ሊሆን የሚችለው መድብልን ስልኩን ወይ ደግሞ ገንዘቡን ሊቀበል ያሰበ ሰው ነው ማለት ነው። በእርግጥ እኛም በመጨረሻም እንዳየነው መድብል ከኋላው የሆነ ሰው እየተከተለው እንደሆነ ገብቶታልና እሱም ቀስ ብሎ እየተራመደ ነበር። ምናልባት ልጁ ከኋላ በድንጋይ ሊመታው ሲል መድብል ዞሮ ራሱን ይከላከላል ብለን እናስባለን ማለት ነው። በእርግጥ መድብል አሁን ላይ እየሄደ ያለው ወደ ትህትና ነው። ትህትናን ምሳ ላይ ተቀጣጥሮ ነበር፣ ግን ደግሞ መድብል ምሳ ላይ ሌላ ጉዳይ የገጠመው ይመስላልና ትህትናን ማታ ላይ እንገናኛለን፣ በዛው እራት እጋብዝሻለሁ ብሏት ነበር እሷን የጠራትና ወደ እሷ እየሄደ ነበር ማለት ነው። በእርግጥ ትህትናም አሁን ላይ ተከፍታለች። በተለይ በመሳይ በኩል ስታለቅስ ነበር። በጣም አዝናለችና ያለምንም መቃወም ነበር መድብል ቀን ላይ እንገናኝ ያልኩሽን ነገር ማታ ላይ እራት አብረን እንብላ የሚለውን ነገር ከዚህም በፊት በአንዴ እሺ ያትለውም ታቅማማ ነበር። ዛሬ ደግሞ ምንም ሳታቅማማ ነበር እሺ ያለችው ማለት ነው። ያ ማለት ስሜቷ ተረብሿል፣ ተከፍታለች። ከዚህ ስሜት መውጣት ስለምትፈልግ ነው። ምናልባት
ከመድብል ጋር ወጣ ብዬ እራት ከበላው ሌሎች ነገሮችን ካወራው ከዚህ ስሜት እወጣለሁ የሚለውን ነገር አስባ ማለት ነው። የመሳይ አካሆን የመሳይ በጣም እያስቸገርሽኝ ነው፣ ሰልችተሽኛል፣ አንቺ ስታወሪ ይጨንቀኛል የሚለውን ነገር እንደዚህ አይነት ንግግሮችን እሷን መናገሩ ትህትና እንድታዝንና እንድትከፋ አድርጓታል ማለት ነው። እሷ መሳይ የኔ ወንድም ነው የሚለውን ነገር አምናበታለች። በተለይ መሳይ ቃል ላይ ታሞ ሌላ ቦታ ወድቆ እሷ ደግሞ ስሜቴ ተረብሿል፣ በጣም ከፍቶኛል የሚለውን ነገር ስትናገር ነበር። ውስጧ እንደተረባበሸ ለካ እንደዛ ሲሆን የነበረው መሳይ ስለታመመ ነበር፣ መሳይ እንደዚህ ስለሆነ ነበር። ስለዚህ ደማችን አንድ ነው፣ መሳይ ወንድሜ ነው የሚለውን ነገር ደግሞ መልሳ አምና ነበር። ያኔ መሳይ ክፍሏ ድረስ ሄዶ እኔ ወንድምሽ አይደለውም የሚለውን ነገር ነግሯት እሷ ተስፋ እንድትቆርጥ ነግሯት ነበር። እሷም ከዛም በኋላ መሳይ ወንድሜ ነው የሚለው ነገር ትታ ነበር። ግን ደግሞ ዛሬ የተፈጠረው ነገር መልሳ ደግሞ መሳይ ወንድሜ ነው፣ ደማችን አንድ ስለሆነ ነው እኔም እንደዛ ስሆን የዋልኩት የሚለውን ነገር አምና ነበር መሳይ ጋር ስትመላለስ የነበረውና ተሽሎሃል፣ እንዴት ሆነሃል የሚለውን ነገር ስትጠይቀው እሱ ደግሞ እንደዛ ስሜቷን የሚጎዳ ቃላትን የተናገረ ማለት ነው። ግን ደግሞ ያንን ነገር ተናግሮ ራሱ መሳይ ወዲያው ነበር ትህትና በጣም ያሳዘነችውና እሷን ይቅርታ ለመጠየቅ እየፈለጋት የነበረው ማለት ነው። ያ ማለት መሳይ አሁን ላይ ለትህትና እየራራላት ነው። እሷ በጣም እያሳዘነችው ነው። የሱ ትልቁ ስጋት ወንድሟ እንደሆንኩ ከነገርኳት ያኔ ቤተሰቦቼ ላይ ላደረኩት ነገር ልታሳስረኝ ነው፣ ልታስቀጣኝ ነው። ለዛ ነው እኔን የምትፈልገኝ እንጂ ወንድምነቴን ፈልጋ አይደለም የሚለው ነገር ነው የሱ ትልቁ ስጋት ማለት ነው። ትህትና ደግሞ እኛም እስካየናት ድረስ እሷ ስለዚህ ጉዳይ ምንም የምታውቀው ነገር የለም። መሳይንም የምትፈልገው የጠፋው ወንድሟን ለማግኘት ነው እንጂ እሱ ላይ ሌላ ነገር አስባ እንዳልሆነ ግልጽ ነው ማለት ነው። መሳይ ደግሞ ይሄንን ነገር ምንም የሚያውቀው ነገር የለምና ምናልባት ባለፈው ገልሞ በነገረው መሰረት ትህትና እሱን ለምን እንደምትፈልገው በዛ መንገድ ቢያጣራ ይሻለዋል ማለት ነው። በእርግጥ መሳይ አሁንም ድረስ እያሰበ ያለው ከዚህ ቤት መውጣት አለብኝ የሚለውን ነገር እያሰበ ነው ማለት ነው። ግን ደግሞ አይታወቅም የትህትና አካሆን ከጊዜ ወደ ጊዜ እያሳዘነው ወይ ደግሞ ልቡ እንዲራራ እያደረገው ስለሆነ ምናልባትም በመጨረሻም የትህትና ወንድም እንደሆነ ይነግራታል ብለን እናስባለን ማለት ነው። ሌላው ነገር ደግሞ መሳይ አሁንም ድረስ ከሁሉም ሰው ደብቆ የኖረው ነገር እንደሚታመምና መድኃኒት እንደሚወስድ ነው ማለት ነው። ዛሬ መንገድ ላይ የሰማውን ነገር ስምህ እኮ የአብ ቃል ነው የሚለውን ነገር ከአብሮ አደግ ጓደኛው ከሰማ በኋላ ይሄ ነገር በጣም አስደንግጦታል። ትህትናም ባለፈው የአብ ቃል እያለች የጠፋውን ወንድሟን እየጠራች ስታለቅስ ነበርና በመጨረሻም እዛ ጋ ነው መሳይ የትህትና ወንድም እንደሆነና የድሮ ስሙም የአብ ቃል እንደሆነ የተረዳው ማለት ነው። ግን ደግሞ ያንን ነገር እንደሰማና እንዳረጋገጠ ነበር ራሱን አዙሮት የወደቀው ማለት ነው። ጽጌ መታዛጋ መሳይ የሚወስደው መድኃኒት አለ ከኪሱ ውስጥ ወስዳችሁ ስጡት የሚለውን ነገር እስከምትናገር ድረስ ማንም ምንም የሚያቅሰው አልነበረም ማለት ነው። ከዛም በኋላ ነው የምን መድኃኒት ነው የምትወስደው፣ ለምንስ ነው መድኃኒት ኪስ ውስጥ ይዘህ የምትዞሩ የሚለውን ነገር አብርሽ በተደጋጋሚ መሳይን ቢጠይቀውም መሳይ ሊነግረው አልቻለም ማለት ነው። ግን ደግሞ መሳይ የሆነ ህመም እንዳለበትና ያንን ህመሙን ለማንም ሰው መናገር እንደማይፈልግ ደብቆ መኖር እንደማይፈልግ ነው ዛሬ ላይ የተረዳ ነው ማለት ነው። በተለይ እዛ ጋ ወደ ሆስፒታል እንውሰድ የሚለውን ነገር በተደጋጋሚ ቢጠይቁትም አንተ ገንዘብ ማውጣት ስለማትፈልግ ችግር የለውም ወጪውን እኛ እንከፍላለን ቢሉትም መሳይ ወደ ሆስፒታል መሄድ አልፈለግም። ለምን ከተባለ ወደ ሆስፒታል ከሄደ ዶክተሮቹ እዛ ጋር ይመረምሩትና ያለበትን ህመም ይናገራሉ። ያኔ ደግሞ መሳይ ያለበትን ህመም ሌሎቹ ስለሚሰሙ መሳይ ያ ነገር እንዲወጣ ወይ ደግሞ እሱ ላይ ያለው ህመም እንዲታወቅ ስለማይፈልግ ነበር ወደ ሆስፒታል እንሄድ ሲሉት ያንን ነገር አልፈልግም፣ አልሄድም፣ ወደ ቤት ውሰዱኝ የሚለው ነገር ሲናገር የነበረው ማለት ነው። ያ ማለት መሳይ ላይ የሚነሳው ህመም የሚያስጨንቀው ወይ ደግሞ እሱን የሚያበሳጨው የሚያሳስበው ነገር ካለበት ነው ማለት ነው። ክፍሉ ሆኖ ራሱ ዛሬ ሊያዞርበት ነበር። ስለ ትህትና ባሰበ ቁጥር ወይ ደግሞ ትህትና እሱ ጋር ሆና ወንድሟ እንደሆነ እሱም ባወራሽ ቁጥር ሊጨነቅ ይላልና ያ ማለት ህመሙ ሊመለስበት ይፈልጋል ማለት ነው። ምናልባት የመሳይ ህመም ይሆናል ብለን የምናስበው ከጭንቀት ጋር የተያያዘ ህመም ሊሆን ይችላል ማለት ነው።
በእርግጥ አሁን ላይ እሱ እያሰበ ያለው ትህትና ለተናገራት ነገር እዛ ጋር ጨቀጨቅሽኝ፣ በጣም ሰለቸሽኝ የሚለውን ነገር ለተናገራት ነገር እሷን ይቅርታ ጠይቆ ከዛ ቤት መውጣት የሚለውን ነገር እንደዛው ጸንቶበታል ማለት ነው። በእርግጥ ደላላው መርዞን ቤት ፈልግልኝ ብሎት ነበር። መሳይ ገንዘብ ማውጣት ስለማይፈልግ ረከስ ያለ ቤት ነበር እሱ የፈለገው። ደላላው መርዞ ደግሞ ያን ያክል እሱ በሚፈልገው ያህል ገንዘብ ቤት ሊያገኝለት አይችልም ማለት ነው። ያ ማለት መሳይ አሁን ላይ የሚከራዩ ቤቶች በሱ አቅም የሚቻሉ ስላልሆኑ ምናልባትም እዛው ቤት ይቆያል ብለን እናስባለን ማለት ነው። ከዚህም በፊትም ወጥቶ ቤት መከራየት የሚለውን ነገር ሞክሮ ነበር፣ ግን ደግሞ ኪራዩን ስላልቻለ ነበር ወደ ቤት የተመለሰውና ምንም እንኳን እዚህ ጋር የትህትና ነገር ቢያስጨንቀውም የትህትና ነገር ቢያሳስበውና ከዛሬ ነገ ወንድሟ እንደሆንኩ ታውቅብኛለች የሚለው ነገር ቢያስፈራውም ግን ደግሞ ትልቁ የመሳይ ደካማ ጎንና ለትህትና የሚጠቅማት የመሳይ ገንዘብ ወዳድነት ነው ማለት ነው። ዛሬ ላይ እሱ ገንዘብ በዛ ልክ መውደዱ ትህትናን ይጠቅማታል ብለን እናስባለን ማለት ነው። መሳይ ከዛ ቤት ካልወጣና ምንም እንኳን እየፈራ ትህትና ከዛሬ ነገ አወቀችብኝ፣ ደረሰችብኝ የሚለው ነገር ቢያሳስበውም ምናልባት አንድ ቀን ትህትና መሳይ የሷ ወንድም እንደሆነ ትረዳለች ማለት ነው። በእርግጥ ባለፈው ትህትና የነበራትን የመሳይን የልጅነቱን ፎቶ ወስዶባት ነበር። ምናልባትም በአንዳች ምክንያት ወደሱ ክፍል ገብታ ያንን ፎቶ የሱ ክፍል ውስጥ ወይ ደግሞ የሱ ልብስ ውስጥ ልታገኝ ትችላለች ማለት ነው። በእርግጥ እሱ ራሱ ጋር ከነበረ ፎቶ ጋር ነበር ከትህትና የወሰደውን አንድ ላይ ያስቀመጠው። ትህትና ደግሞ ሁለቱንም ፎቶ በአንዳች አጋጣሚ አንድ ላይ አገኘች ማለት መሳይ የሷ ወንድም እንደሆነ ደረሰችበት ማለት ነው። ምናልባትም ከዛም በኋላ ሊሆን ይችላል ለምን ራሱን መደበቅ እንደፈለገ ለምን የሷ ወንድም እንደሆነ ሊነግራት እንዳልፈለገ የሚነግራት ማለት ነው። ምናልባትም መሳይ ደግሞ በዚህ መሃል ባለፈው ገልሞ የነገረውን ነገር እሷ አንተ ልታሳስር ነው ወይስ ለሌላ ነገር ነው የፈለገች የሚለውን ነገር ለምን ቀስ ብሎ አያጣራም ጓደኛ የሚለውን ነገር ነግሮት ነበርና ምናልባት መሳይ በዛ ሲስተም ተጠቅሞ ትህትና እሱ ላይ ሌላ ነገር እንዳላሰበችና ወንድምነቱን ብቻ ፈልጋ እሱን እንደምትፈልግ በዛ መንገድ ካጣራ ምናልባትም ራሱን ይነግራታል ብለን እናስባለን ማለት ነው።